የሰው ልጅ ሰውነት ጤናማ ሆኖ እንዲኖር ወሳኝ የሆኑት እንደ ቪታሚንስ፣ ካርበን፣ ፕሮቲን እና ፋት የመሳሰሉ ንጥረ ነገሮችን በአንድ የያዘ ነው። እንቁላል በዓለማችን እንቁላል በየአካባቢው በቀላሉና በአነስተኛ ዋጋ የሚገኝ ስለሆነ ሸማቹ ህብረተሰብ በየቀኑ አሊያም በየሳምንቱ የተወሰኑ ቀናት ገዝቶ በመመገብ ለሰውነታችን ወሳኝ የሆኑትን ንጥረ ነገሮች እንደሚያገኝ ዕውቁ የሃርቫርድ ዩኒቨርሲቲ ጤና መጽሔት ይዞት የወጣው መረጃ ያመለክታል። ከዚህ በተጨማሪም በኢኮኖሚ አቅማቸው የፈረጠሙ ወይም ያደጉ የምንላቸው ሀገራትም ሆነ ደሃዎቹ ሀገራት ውስጥ የሚኖሩ የተለያዩ የህብረተሰብ ክፍሎች በአንጻራዊነት እንቁላልን የመግዛት አቅም ያላቸው ሲሆን ይህም ዘርፉ በቢዝነሱ ዓለም ተጠቃሽ አትራፊ ስራ እንዲሆን አድርጎታል። እኛም በዛሬው የዓለም ሸማች መሰናዷችን ይህንን በቢዝነስ ደረጃ አትራፊ የሆነውን የእንቁላል ማምረት ስራ አሁን ላይ በውጤታማነት እየከወነች የምትገኘውን ሀገረ ቻይና ተሞክሮ በመጠኑ ለመመልከት ወደናል። ጥሩ ጊዜም። በዓለማችን በርካታ የህዝብ ቁጥር የያዘችውና በፈጣን የኢኮኖሚ እድገት ላይ የምትገኘው የሩቅ ምስራቅ ሀገር ቻይና በዓለም አቀፍ ደረጃ ቀዳሚ የእንቁላል አምራች ሀገር ናት። ሀገሪቱ እንደ አውሮፓውያን አቆጣጠር ከ1985 ጀምሮ ለዘርፉ ልዩ ትኩረት ሰጥታ በመስራቷ ይህንን መሰል ስኬት ያስመዘገበች ሲሆን በፈረንጆቹ 2020 የተደረገ አንድ ዓለም አቀፍ ጥናት እንደሚጠቁመውም ቻይና በዛው ዓመት 3.3 ቢሊዮን ከሚደርሱ ዶሮዎች ወደ 29.8 ሚሊዮን እንቁላሎችን ማምረት ችላለች። ይህም የዓለም የእንቁላል ፍላጎት 40 ከመቶ የሚሆነውን የሚሸፍን ቁጥር መሆኑን ፋኦ ይዞት የወጣው መረጃ ይጠቁማል። ቀደም ባሉት ዘመናት አንስቶ ቻይናውያን ከዶሮ ጋር ጥብቅ የሚባል ቁርኝት ያላቸው ሲሆን ከምግብነትና የእንቁላል ምርት ተጠቃሚነት ባሻገርም ባህላዊ ትስስርም ነበራቸው። ይሁንና ቻይናውያን በየጊዜው እያደገ ለመጣው የህዝብ ቁጥራቸው ተመጣጣኝ የዶሮና እንቁላል ምርት ማግኘት ከባድ የነበረባቸው ወቅቶችን ያሳለፉ ሲሆን እንደ አውሮፓውያን አቆጣጠር 1978 የሀገሪቱ ማዕከላዊ መንግስት የግብርናውን ክፍለ ኢኮኖሚ ለማሻሻል ብሎም ወደ ቅይጥ ወይም ሚክስድ ኢኮኖሚ በጊዜ ሂደት ለመቀየር የነበረውን ትልም የሚደግፈውን ፖሊሲ ሲያወጣ ይህ ዘርፍ አብሮ እንዲካተትና ትንሳኤው እንዲሆን አድርጓል። የቻይና የኢኮኖሚ ሪፎርም ላይ ትኩረቱን አድርጎ የተጻፈው የዋንግ ኤንድ ሂው መጽሐፍ ላይ እንደተገለጸው ሀገሪቱ እንደ አውሮፓውያን አቆጣጠር 1979 እስከ ፈረንጆቹ ሚሊኒየም ወይም 2000 ድረስ የእንቁላል ምርትን ለማሳደግ በሰሩት ስራ ዓመታዊ 2.1 ሜትሪክ ቶን የነበረውን ምርት ወደ 18.5 ቶን ማሳደግ ችለዋል። ይህም የቻይና የእንቁላል ምርት እድገት ከ9 እጥፍ በላይ መጨመሩን ማሳያ ነው። ቻይና በእንቁላል ምርትና ምርታማነት የደረሰችበት ይህ የሚሊኒየም ስኬት የበለጠ አሳድጋ ከዛ በመለስ ባሉት ዓመታትም ምርቱን የበለጠ ወደ ቴክኖሎጂ እንዲጠጋና በሳይንሳዊ ምርምሮች እንዲታገዝ በማድረግ ጥረቷን የቀጠለችበት ሲሆን በየቤቱ አርሶና አርብቶ አደሩ ከሚያረባቸው ዶሮዎች ባሻገርም በትላልቅ ኢንዱስትሪዎች ታግዞ እንቁላልን የማምረት ተግባራትን አከናውኗል። በዚህም የተሻሻሉ እንቁላል ጣይ ዶሮዎችን የበለጠ በማርባትና የመኖ አቅርቦትን የበለጠ በማሳደግ ምርትና ምርታማነትን እንዲያድግ ያስቻሉ ሲሆን ዘመኑ ያመጣውን ቴክኖሎጂ በመያዝም አዳዲስ የዶሮ ጄኔቲክስን በፋብሪካ ደረጃ በመፍጠር በቀላሉ እንቁላል በፋብሪካ ውስጥ እንዲመረትም አስችለዋል። በአሁኑ ወቅትም በሀገረ ቻይና በዋናነት ለዶሮና እንቁላል ምርትና ምርታማነት ተስማሚ የሆኑ አካባቢዎችን በመለየት እየተሰራ ሲሆን በሰሜናዊና መካከለኛ የቻይና ግዛቶች በቁጥር በርከት ያሉ የእንቁላል ፋብሪካዎችን በመክፈት የማምረት ተግባራትም እየተከናወነ ይገኛል። ሄቤይ፣ ሄኒያንና ሻንግዶንግ የመሳሰሉ ክልሎች በአማካይ ከ250 እስከ 407 ቶን በላይ እንቁላሎችን የሚያመርቱ ተቋማትን የያዙ ሲሆን ለሀገሬው በየቀኑ ትኩስ እንቁላሎችን በፍጥነትና ጥራትም ያቀርባል። በግለሰብ ደረጃም እንዲሁ እርሻቸው ላይ እያንዳንዱ የቻይና ገበሬ ከ2000 እስከ 5000 የሚደርሱ እንቁላል ጣይ ዶሮዎችን በቤቱ በማርባት አሁን ላይ 34.9 በመቶ የሚሆነውን የሀገሪቱን እንቁላል ፍላጎት እየሸፈኑ ይገኛሉ። ከዚህ ባሻገር አርሶ አደሩ ከኬጅ የዶሮ እርባታ ጎን ለጎን በግቢያቸው ውስጥ እንደ ልብ ተዘዋዝሮ ምግባቸውን ፈልገው የሚመገቡና እንቁላል የሚጥሉ ኬጅ ፍሪ የዶሮ እርባታን ዘዴ በመከተል እንቁላልን ምርት በዛው ልክ እያሳደጉ መጥተዋል።
በእኛም ሀገር ታዲያ ይህ የዶሮ እርባታና የእንቁላል ምርትና ምርታማነት ለማሳደግ ከለውጡ ወዲህ በርካታ ተግባራት ተከናውነዋል። በተለይም በሌማት ትሩፋት መርሃ ግብር ይህንን ዘርፍ በማካተት ሁሉም በየቤቱና እንዳቅሙ ዶሮ እንዲያረባና እንቁላል እንዲያመርት መደረጉ አሁን ላይ በዘርፉ እንደ ሀገር ለተገኘው ስኬት ጉልህ ድርሻ ተወጥቷል። በከተማም ሆነ በገጠር ደረጃ ዜጋው የእንቁላል ምርትና ምርታማነት እድገት ላይ ትኩረት እንዲሰጥ በሌማት ትሩፋት መርሃ ግብር መንግስት አቅጣጫ ወስዶ በመስራት ዛሬ ላይ እንቁላል በዋጋ ደረጃ መረጋጋት ያሳየ ሲሆን ከቅርብ ወራት አንስቶ በየአካባቢው አንድ እንቁላል ከ10 ብር ዝቅ ባለ ዋጋም ሸማቹ እንዲያገኝ አስችሏል። በቀጣይም ይህ ተግባር ተጠናክሮ ከቀጠለ ዛሬ በዶሮ እርባታና እንቁላል ምርትና ምርታማነት ምሳሌ ያደረግናት ቻይና ሁሉ እኛም ከራሳችን ምግብነት አልፎ ለውጭ ገበያ ማቅረብ የሚያስችል ሰፊ አቅም አለና እንጠቀምበት መልእክታችን ነው። አበቃው።